አንድን የጥበብ ሥራ ስንመለከት ከጀርባው ምን አይነት ጥልቅ ታሪክ ሊኖር ይችላል ብለን እናስባለን። ዛሬ የምናየው ታሪክ ልክ እንደዛ ነው። በኢትዮጵያና ኤርትራ ስነ ጽሑፍ ላይ ትልቅ አሻራ ያሳረፈን አንድ አስገራሚ ታሪክ አብረን እንመረመራለን። እንግዲህ ይህ ታሪክ የድሮ ይመስላል አይደል? ግን አይደለም። የሚጀምረው ከዘመናችን ከአንድ በጣም ኃይለኛ የጥበብ ሥራ ነው። ይሄ ሥራ የእንግዳው ማስታወሻ ደብተር ይባላል። በቃ ስደት፣ ማንነት እና ታሪክ እንዴት እንደሚተሳሰሩ የሚያሳይ ነው። በስዕል፣ በቪዲዮ፣ በድምፅ በጣም ብዙ ነገሮችን ያካተተ አስገራሚ ፕሮጀክት ነው። ያው ሳሊው እዚህ ላይ አንድ ጥያቄ እንድንጠይቅ ይገፋፋናል። ባዳ መሆን ምንድን ነው? እንግዳ መሆንስ? ይህ የሩቅም የቅርብም የመሆን ስሜት፣ የሆነ ቦታ ላይ ስር የሌለህ የሚመስል ስሜት በስራው ውስጥ በደንብ ይነጸባረቃል። ግን በጣም የሚገርመው ነገር ምን መሰላችሁ? ይሄ ዘመናዊ የጥበብ ስራ መነሻው ከ100 ዓመት በላይ ያስቆጠረ የቆየ ጉዞ ነው። አያችሁን ቤት እንደሚገናኝ? እስኪ አሁን ወደዛ ታሪክ እንመለስ። እሽ፣ እንግዲህ ወደ ዋናው ጉዳይ እንምጣ። ወደዚህ ሁሉ መነሻ የቋንቋን ታሪክ ወደ ቀየረው ታላቅ ሰው ወደ ደብተራ ፍስሐ ጊዮርጊስ እንሂድ። ታዲያ ያ ሰዓሊ ዳዊት ኤል ጴጥሮስ ይህን ሁሉ ሥራ እንዲሠራ ያነሳሳው ነገር በ1895 የታተመ አንድ የጉዞ ማስታወሻ ነው። የማን ነው? የደብተራ ፍስሐ ጊዮርጊስ። ይሄ ማስታወሻ ደብተር ዝም ብሎ ማስታወሻ አይደለም፣ የሥነ ጽሑፍን ታሪክ ነው የቀየረው። እስኪ የፍስሐ ጊዮርጊስን ሕይወት በአጭሩ በቃ ሕይወታቸው የድሮውንና የአዲሱን ዓለም ድልድይ ነበር ማለት ይቻላል። የተወለዱት ጥንታዊ ታሪክ ባለው ቦታ ትግራይ ውስጥ ነው። ደግሞ ተምሮ ደብተራ እስከ መባል ደርሰዋል። ይህ ማለት የግዕዝ ሊቅ ነበሩ ማለት ነው። ግን በ870 ከምጽዋ ተነስተው ወደ ሮም አንድ ጉዞ አደረጉ። ይህ ጉዞ ሁሉንም ነገር ነው የቀየረው። ከ5 ዓመት በኋላ በ879 የመጀመሪያውን ዓለማዊ ሃይማኖታዊ ያልሆነ የትግርኛ ጽሑፍ አሳትሞ ታሪክ ሰሩ። እሺ፣ ታዲያ ይሄ ሥራው አብዮታዊ ነበር ስንል ምን ማለታችን ነው? ለምንስ ነው እንደዛ የሚባለው? እስኪ ትንሽ ገባ ብለን እንየው። ከጊዮርጊስ በፊት የነበረውን ሁኔታ አስቡት እስኪ። ጽሑፍ በሙሉ ማለት ይቻላል በግዕዝ ነበር የሚጻፈው፣ በቤተ ክህነት ቋንቋ። ትኩረቱም ስለ ነገሥታት ገድል፣ ስለ ቅዱሳን ታሪክ ነበር እና የሚያነቡት የተወሰኑ የቤተ ክህነትና የቤተ መንግሥት ሰዎች ብቻ ነበሩ። ፍስሐ ጊዮርጊስ ግን ይህን ሁሉ ነው የገለበጠው። ቋንቋን ወደ ሕዝብ ቋንቋ ወደ ትግርኛ አዋረደው። ትኩረቱንም ከነገሥታት ገድል ወደ ግል ምልከታና የህብረተሰብ ባህል አዞራው። ከሁሉም በላይ ደግሞ ለተወሰኑ ልሂቃን ሳይሆን ለሰፊው ሕዝብ እንዲደርስ አደረገው። ትልቅ ለውጥ ነው አይደል? አዎ፣ ዋናው ነጥብ ይሄ ነው። ቋንቋን ከቤተ መቅደስ አውጦ የሕዝብ መወያያ፣ የአእምሮ መለማመጃ እንዲሆን አደረገው። የዕለት ተዕለት ቋንቋ የሆነው ትግርኛ ለመጀመሪያ ጊዜ ለእንደዚህ አይነት ዓላማ ዋላ እና የሚገርመው እኮ ራሱ ምን እየሰራ እንደሆነ ጠንቅቆ ያውቅ ነበር። ዓላማይ ትግርኛን መማር ለሚፈልጉ ሰዎች መለማመጃ መስጠት ነው ብሏል። አስቡት፣ ለሚመጣው ትውልድ መሰረት እየጣልኩ ነው እያለ ነበር። እንዴት ያለ ራዕይ ነው! እንግዲህ ይሄ የጀመረው ትልቅ ሥራ እሱ ጋር ብቻ አላቆመም በጭራሽ። እሱ የጣለው መሰረት ሌሎች ግንብ እንዲሰሩበት የሚያስችል ጠንካራ መሰረት ነበር። ያው ከፍስሐ ጊዮርጊስ የተነሳውን ቅር ብንከትል በቀጥታ ወደ ዛሬ ያደርሰናል። እንደ ተኪያ ተስፋ ያሉ የዘመናችን የቋንቋ ሊቃውንት ያው የጊዮርጊስን ሥራ ነው ያስቀጥሉ ያሉት። እንዴት? ቋንቋውን በመመዝገብ ስታንዳርድ በማዋጥ በማበልጽግ እና ይሄ ሥራ ቀላል እንዳይመስለን። መዝገበ ቃላት ማዘጋጅ በጣም አድካሚ እና ትዕግስት የሚጠየቅ ነው። ግን ደግሞ አንድን ቋንቋ ሕያው ለማድረግ እንዲያድግ ለማድረግ ከዚህ በላይ ወሳኝ ነገር የለም። ለምሳሌ የተኪያ ተስፋዬን አስተዋጽኦ ብንመለከት
የጊዮርጊስን ራዕይ በዘመናችን እንዴት እንዳስቀጠሉት በደንብ እናያለን። መሰረታዊ የሆኑ የትግርኛ መዝገበ ቃላትን አዘጋጅተዋል። ከዚያም አልፈው እንደ የአና ፍራንክ ማስታወሻ ያሉ ታላላቅ የዓለም ስነ ጽሑፎችን ወደ ትግርኛ ተርጉመዋል። ይሄ ማለት ምን ማለት ነው? ለትግርኛ ተናጋሪዎች ከዓለም ጋር የሚገናኙበት ድልድይ ፈጠሩ ማለት ነው። ለሳቸው መዝገበ ቃላት ማለት የቃላት ስብስብ ብቻ አይደለም፣ የባህል ማከማቻ ነው ይላሉ። ቋንቋው እንዲተነፈስ፣ እንዲለጠጥ ያደርገዋል። እሺ፣ አሁን ክብ ሰርተን ወደ ጀመርንበት እንመለስ። የሁሉ ታሪክ መጀመሪያ ላይ ካየነው የጥበብ ሥራ ጋር እንዴት ነው የሚገናኘው? እነዚህን ምስሎች አሁን እንደገና እዩዋቸው እስኪ። ትርጉማቸው እንዴት ጥልቅ እንደሚሆን አሁን ይሰማል። ዝም ብሎ ምስል አይደለም። ያው ምስሎቹ ላይ ያሉ ሰዎች መስታወት ይዘዋል። ይህም መስታወት መሬቱን ብቻ አይደለም ያንጸባረቀው። ከጀርባው ከ100 ዓመት በፊት የነበረውን የፍስሐ ጊዮርጊስን ጉዞ ነው የሚያሳየን። የሱን ቅርስ፣ የሱን ታሪክ፣ ሁሉንም ነገር። በመጨረሻም ከድሮ ዘመን የተነሱ ስንት ጉዞች ዛሬም መንገዳችንን ይመሩ ይሆን? የፍስሐ ጊዮርጊስ ያኔ የነበረው ብቸኛ ድምፅ ዛሬም በትውልዶች ውስጥ እያስተጋባ ነው። ማንነትን፣ ጥበብን፣ ቋንቋን እየቀረጸ ነው። የአንድ ሰው ጉዞ እንዴት የብዙዎችን መንገድ እንደሚያበራ የሚያሳይ እውነትም ያልተበጠሰ ክር ነው።